መንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰቡ ለየካቲት በዛቲ ዕለት ኮነ ሰማዕተ ሚናስ መነኮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 17 በዚች ቀን ከላይኛው ግዕዝ ከአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህን ዓለም ንቆ ትቶ በሀገር አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየ2 ቀን እየጾመ ብዙ ቀኖችን ኖረ። ከዚያም ወጥቶ ወደ ስሙናይን ሀገር ሄዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችም በግብፅ አገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባሕርዩ የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ ተቀበለ። ወደ እስሙናይን ከተማ ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባሕርዩ የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? መኮንኑም አዎን ልጅ አለው። አዎን ልጅ አለው ማለትን ልጅ አለው ማለትን ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካቤ የሆነ ነው፣ ከባሕርዩ ተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንን ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ሥጋውንም በየቁርጥራጭ ቆራርጠው ከባሕር እንዲጥሉ ታዘዘ። ምእመናንም ሥጋውን ወስደው በበጎ አገናነዝ ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለሚናስ ፍጹም ዘሀገረ አክሚም ሰባይብል አምላክ ወልደ ማርያም ተንባላት በበግማድ ከመድገመድወ ዮም ወረው ውስተ ባሕር መስጥም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 18 በዚች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላልዮስ አረፈ። በዚችም ዕለት የጌታችን ወንድም የሐዋርያ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ እስጢፋኖስ ቀዳሜ ሰማዕት ለዘይተአመኑ በትንብልናሁ መፍጠኒት ገባሬ ተአምር ወኃይል በኃይል አምላኩ ኄር እግዚአብሔር ዘገብረ ሰማየ ወምድረ ወበኩሉ ዘውስቴቶሙ ጸሎቱ ወበረከቶሙ ያሉ ምስለ አግብርቲው ፍቁራን ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይና ምድርን በውስጡም ያሉትንም ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገውን ድንቅ ተአምር ተመልከቱ። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመን በማይታወቅ ጫፎቹ በፀሐይና በነፋስ በወጀቦችም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘመን ብሎ ነበር። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ነውና ይህንን ታላቅ ዛፍ በዚህ የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ እንጂ ሲሉ መከሯቸው።
ከዚህም በኋላ ካህናቱና ምእመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያኑ ቅጽር ቢገቡ ያ ታላቅ ዛፍ ማን ሳይነካው ወደ ኋላ ወድቆ አገኙት። ካህናቱና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠፈር ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ታላቅ ተአምር የተገለጸለት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ቤተ ክርስቲያን ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችንን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድእ ነቢይ ኤልሳ ስራን በዚህ ታላቅ ዛፍ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳር ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሲ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሲ እግዚአብሔር ነቢይ ኤልሳ ኖ ምሳርህን ውሰድ አለው። ከደቀ ነቢያት አንዱ የሆነውን ባለምሳሩን እጁን ዘርግቶ ምሳሩን ወሰደ። ከዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርና የጌታችን የመድኃኒታችን የኢየሱስ ክርስቶስ የእውነትን ቃልንም በመስበክ የቅዱሳን ሐዋርያትንም አሰረ። ትምህርትንም ተከተለ። የዚህች የቅድስት ሀገር ካህናትና ምእመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውም በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ አይለየን ለዘላለሙ አሜን። የሚያስጨንቅ ዓለም ውስጥ ነው የምንኖረው እያንዳንዳችን። እኔ ጭንቀት የለብኝም ብሎ ቢል ሰው ይዋሻል። አያችሁ፣ እኔ ጭንቀት እኔ የሚያስጨንቅ ነገር የለኝም ቢል ሰው ይዋሻል። ነገር ግን አያችሁ የሚያስጨንቀው ነገር ለእብደት አልዳረገንም። ማን ስለሚጠብቀን? እግዚአብሔር። ለሕማም አላጋለጠንም። ማን ስለሚጠብቀን? እግዚአብሔር። የጎደለው ነገር ለስቃይ አላጋለጠንም። የጎደለውን ነገር እግዚአብሔር ይሞላል ብለን ተስፋ ስለምናደርግ፣ ስለዚህ አያችሁ የሚያስጨንቅ ነገር ዛሬ እዚህ ማለዳ ብዙ ሰው ይዞ መጥቷል። ያው ቅድም ሰምታችኋል አይደለም? አንዳንድ እናቶች፣ አንዳንድ እህቶች፣ አንዳንድ ወንድሞች እዚህ መጥተው እኮ ምስክርነታችንን ስሙ እያሉ ነበረ። ለትምህርት ብለን ነው እንጂ ምስክርነት እዚህ በጣም ብዙ አለ እኮ መልአኩ ቅዱስ ገብርኤል ያደረገላቸው እና ቅድም ሲያወሩ የነበሩት ልጄ በጽኑ ታመመ እና የጽኑ የሕክምና መስጫ ክፍል ውስጥ ገባ። ይሞታል እንጂ ይድናል ተብሎ አልተጠበቀም ነበረ። እኔ ወደ እግዚአብሔር ቤት መጣሁ፣ በመልአኩ በቅዱስ ገብርኤል ፊት ቆምኩ። ከዛም ልጄን እባክህን በሕይወት እንዲኖር እርዳኝ፣ ምሕረት አድርግለት፣ ይቅርታ አድርግለት፣ ፈውሰው አልኩኝ። ከዛ በኋላ ልጄ ምን አለ? ልጄ ተፈወሰ እያሉ እየነገሩ ነበር እኮ። ጽኑ የሕክምና ክፍል ከገባን በኋላ በሐኪሙ እጅ የሚፈውሰንና የሚያድነን ጸሎታችንን የሚሰማን እሱ ማን ነው? እግዚአብሔር ነው። እግዚአብሔር ነው ወገኖች። እያንዳንዱን ነገር እግዚአብሔር ያከናውናል። በሰው እጅ እግዚአብሔር ይረዳናል። በጤነኞች እጅ እግዚአብሔር በታመሙ ሰዎች እግዚአብሔር መልእክት ይሰጠናል። ስለዚህ እዚህ ዛሬ በዚህ ማለዳ ላይ ያለን አብዛኞቻችን ጸሎት በእግዚአብሔር ፊት ስናደርስ ነበረ እና ጸሎታችሁ ተሰምቷል የሚል የምስራች ሰምተን እንድንወጣ እግዚአብሔር በምህረት ያግዘን። እኔ የተወደዳችሁ ክርስቲያኖች፣ እኛ ኦርቶዶክሳውያንን ቅድም ብያችኋለሁ፣ በሰማይ ባለው አምላክ አምነን ነው የምንኖረው። ምድርን ብዙ አናምናትም፣ ምክንያቱም የሚታመን ነገር የላትም፣ ቋሚ ነገር የላትም። የዛሬ ወዳጃችንን የነገ ጠላት አድርጋ ታስነሳብናለች። የዛሬ ማደሪያ የሰጠንን ሰው ማደሪያ የሚነጥቅ አድርጋ ታስነሳብናለች። ብዙ ምናምናት አይደለችም። በምድር ላይ የምንኖረው የሰማዩን አምላክ አምነን ነው። ስለዚህ ጸሎት በእግዚአብሔር ፊት ስናደርስ ነበረ።
ምናልባት ጸሎታችን አያችሁ ጸሎታችን ልክ ኢያሱ ለብሶት እንደነበረ ባረጀ ልብስ የቀረበ ሊሆን ይችላል። ባረጀ ልብስ የቀረበ ሊሆን ይችላል። ግን ያረጀውንና ያደፈውን ማን አዲስ ማድረግ ይችላል? እግዚአብሔር አዲስ ማድረግ ይችላል። በስድብ የተሞላ ምላሳችን ጸሎት ሲጸልይ አርፍዶ ይሆናል። አንደበታችን የምስጋና አንደበት ላይሆን ይችላል። ያንን ወደ ምስጋና አንደበት እግዚአብሔር ይቀየርልን። ጸሎታችን ተሰምቶ ወደ ቤት እንድንመለስ እግዚአብሔር በምሕረቱ ይርዳል። ጭንቀታችንን ጩኸታችንን በአጠገባችን ቆሞ የሚሰማ መልአኩ ቅዱስ ገብርኤል ጽኑ አማላጅም ይሆናል። አዎ ጽኑ አማላጃችን ነው። ጽኑ አማላጃችን ነው አይደለም እንዴ? ፈጥኖ ምን የሚልልን ነው? ፈጥኖ የሚደርስልን ነው። በምድረ በዳ በስደት ስፍራ ሆነው ስሙን የሚጠሩ እኮ አሉ። ቤተ ክርስቲያን በሌለበት ሜዳ ላይ ሆነው ስሙን ጠርተው የሚደርስላቸው መልአክ። ስለዚህ መልአኩ ቅዱስ ገብርኤል ዛሬ ዘካርያስን ጸሎት ተሰምቷል የምስራች ብሎ እንዳለው እኛንም ጸሎታችሁ ተሰምቷል ብሎን እንድንመለስ እግዚአብሔር በምሕረቱ ይርዳል። ያ የምስራች ነጋሪ መልአክ ነው አይደለ? መልአኩ ቅዱስ ገብርኤል አይደለ? የምስራች ነጋሪ እኮ ነው። 5500 ዘመን ተዘግቶ የነበረውን የደስታ ድምፅ የምስራች ቃል እንደገና ያስጀመረ የከፈተ ዜናዊ ፍሱህ ደስተኛ ዜና ደስተኛ ነገር ይዞ የሚመጣ መልካም የምስራች የሚናገር መልአክ ነው። ስለዚህ ዛሬ በጸሎታችን በኩል መልካም የሆነውን የምስራች ቃል ሰምተን እንድንወጣ እግዚአብሔር በምሕረቱ ይርዳን። በእድሜ በጤና በልዩ ልዩ ምክንያት በእግዚአብሔር ፊት የጮኻችሁ ሰዎች ካላችሁ እግዚአብሔር አምላክ እንደ ጮኸታችሁ መልስ ይስጣችሁ። የልብን የሚያውቅ ማን ነው? የልብን የሚያውቅ ማን ነው? እግዚአብሔር የልብን የሚያውቅ አምላክ ነው አይደለ? ሰው ያው እንደምታውቁት ነው ፊታችንን ነው የሚያየው እና ውስጣችን በልዩ ልዩ በሽታ ተይዞ እያቃሰት ሰው ውጫችንን አይቶ ደገሌ ተስማምቶታል ሊል ይችላል አይደለ? ምን አድረውን እኛ ነን የምናውቀው፣ ስቃያችንን እኛ ነን የምናውቀው። ሰው ግን አይ ገሌ እኮ ተስማምቶታል ተመችቶታል እያለ ሊል ይችላል። እግዚአብሔር ግን የልባችንን ያውቃል። እግዚአብሔር ግን የውስጣችንን ያውቃል። እግዚአብሔር ሌሊቱ እንዴት እንደነጋ ያውቃል። እግዚአብሔር ቀኑን እንዴት እንዳሳለፍ ነው ያውቃል። እግዚአብሔር በቤታችን ውስጥ ያለውን ጉድለት ያውቃል። ስለዚህ ሁሉን የሚያውቅ አምላካችን እግዚአብሔር ጉድለታችንን ሁሉ እሱ ይሙላል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን